ዛሬ እንግዲህ ይዤላችሁ የመጣሁት በቀላሉ እንዴት አድርጋችሁ ራሳችሁን ከጨጓራ አሲድ ወይም ደግሞ ከሚያቃጥል የጨጓራ ህመም ራሳችሁ እንዴት እንደምትገላግሉ ነው ይዤላችሁ የመጣሁት። እንግዲህ ለዚህ የሚሆነው ነገር ምንድነው? ሸንኮራ ነው። እንግዲህ ሸንኮራ እንደምታውቁት ውስጡ ያለው የግሉኮስ መጠን ትልቅ ነው። ስለዚህ እንዴት አድርጎ ጨጓራችንን ያቀዘቅዝልናል ወይ ደግሞ የጨጓራ አሲድን እንዴት አድርጎ ያጠፋልናል ወይ ያክመናል የሚለው ነው ዛሬ ይዤላችሁ የመጣሁት። እንግዲህ ይሄ ህመም ለሚኖርባችሁ ሰዎች እኛ ጋር ስትመጡ ብዙ ጊዜ የምንጠይቃችሁ የጨጓራ ባክቴሪያ ነው ወይንስ አሲድ ነው የሚለውን ነገር ነው የምንጠይቃችሁና አሁን ዛሬ ሰራውላችሁ የጨጓራ አሲድ ከሆነ ቁስለት ከሆነ እንዴት እንደምታክሙት ነው ማሳያችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ይሄው ሸንኮራ ነው። ሸንኮራውን በዚህ በምታዩት አይነት ነገር ቆራርጬ አዘጋጅቻለሁኝ። እንግዲህ ማንኛውም ሰው ቤት እንግዲህ ሸንኮራ መፍጫ ወይ ደግሞ የሸንኮራ ጁስ መስሪያ ቤታችሁ ለሌለ ሰው እንዴት አድርጋችሁ በብሌንደር እንደምትሰሩት ለማሳየት ነው ይሄን ያመጣሁት። የሸንኮራ እንግዲህ ጁስ ማውጫ ወይ ደግሞ መጭመቂያው ላላችሁ ሰዎች ቀጥታ ያንን መጠቀም ትችላላችሁ። ያለሌላችሁ ሰዎች ግን ይሄን እንዴት አድርጋችሁ እንደምትጠቀሙት ነው ማሳያችሁ። እዚህ ጋር እንደምታዩት በደንብ አድርገን ከትፈን አጥበን አዘጋጅተነዋል። ይሄ እንግዲህ ከተፍነውና ያጠብነውን እዚህ ውስጥ አድርገን እንዴት እንደምንጨምቅ ከዛ ደግሞ ውሃውን እንዴት እንደምናጣራ ወደ ብርጭቆ እንዴት እንደምንገለብጥ አሳያችኋለሁ። እንግዲህ ተከታተሉኝ፣ ወደሱ እንሂድ። እንግዲህ እንደምታዩት ይህንን ውሃ ለማጠብ ብቻ ነው የተጠቀምንበት እንጂ ውሃ አንጨምርም። ምንም ውሃ ሳንጨምር ነው የምንሰራው። ይህንን እንግዲህ እንዴት አድርገን እንደምንፈጨውና ጁሱን እንዴት አውጥተን እንደምንጠቀምበት ነው ማሳያችሁ። እንግዲህ ባያችሁት መልክ እንደዚህ ፈጭተን ካዘጋጀን በኋላ ምንም ውሃ ባትጨምሩበት እመርጣለሁኝ እንትኑ ለማግኘት። እንደምታዩት ቆንጆ ሆኖ ነው የሚዘጋጀው። ይሄ እንግዲህ ያው እንዳያችሁት እንደዚህ ሆኖ ውሃው ወጥቷል። ስለዚህ ይሄን እንግዲህ በደንብ እንደዚህ ሽታውም ደስ ይላል፣ እንዳለ ሸንኮራ ነው። ስለዚህ ይሄን ምንድነው የምታደርጉት? ታጠሉታላችሁ በማጥለያ። እዚህ እንደምታዩት የሚያምር ነጭ ሸንኮራ እንግዲህ ወጥቶታል። እንደዚህ እንግዲህ ዝም ብላችሁ ከተዋችሁት ቀስ እያለ ያው ውስጡ ያለው ይወጣል። እንደምታዩት ጭማቂው ወጥቷል። ጭማቂው ከወጣ በኋላ ይሄንን እንዴት አድርገን ወደ ብርጭቆ እንደምንጨምር ነው የምናየው። እንግዲህ ይቺ በዚች እንደገና ደግሞ ሁለተኛ ዙር ለማጣራት እንሞክራለን። እንግዲህ ሁላችሁም በየቤታችሁ የተለያየ እንትን ይኖራችኋል፣ የተለያየ አይነት መጠቀሚያ ይኖራችኋል። ለእናንተ እንደሚያመቻችሁ አድርጋችሁ ነው የምትጠቀሙት። ይሄው እንግዲህ እንደምታዩት ጁሱም የሚያምር አይነት ጁስ ሆኖ ነው የወጣው። ስለዚህ እንግዲህ እንደምታዩት እንደዚህ ቆንጆ የሆነ ጁስ ወጥቶላችኋል። እዚህ ላይ ስትፈልጉ በረዶ ማድረግ ትችላላችሁ፣ ቀዝቀዝ እንድልላችሁ በፍሪጅም መክተት ትችላላችሁ። እንግዲህ በቃ የሚያስፈልጋችሁን ያክል አነስተኛም ብሌንደር ካላችሁ በሱ መጠቀም ትችላላችሁ። እንደዚህ ያደረጋችሁ እንግዲህ የጨጓራ ህመምን የጨጓራ አሲድን በእንደዚህ አይነት ጠዋትና ማታ አንዳንድ ብርጭቆ ከፈለጋችሁ ከምግብ በፊት ብትፈልጉ ከምግብ በኋላ አድርጋችሁ መጠቀም የምትችሉት ነገር ነው። እንግዲህ እኔ አቅርቤላችኋለሁ። እናንተ ደግሞ ራሳችሁን ማከም ደግሞ ትጀምራላችሁ ማለት ነው።